ነገሮች ያልኩት ነገር አለ ስለማን ስለ ቃል ያነኩት ነገር አለና ይቅርታ መጠየቅ ነው የፈለኩት። እቺ ማለት አይደለም እሷን ተናገርኩ ማለት አንቺንም እንደተናገርኩሽ ነው የሚገባኝ። ግን እዚህ ጋር እንድትረጅኝና ወይም ደግሞ ስጠራሽ እንድጨቀጭቅሽ አይደለም የጠራሁሽ። አንተን ይቅርታ መጠየቅ ያለበት ነበር ግን ላወቀው ሰው ለተረዳው ሰው ማለት ነው። ግን ሰላም እንደምን አላችሁ የዳዊት ፋሚሊ ቤተሰቦች? እንግዲህ ምን እንደምላችሁ አላቅም። በጣም ከጠፋው በጣም ብዙ ጊዜ ሆኖኛል። ለመናገር ሁሉ ራሱ ይከብደኛል። ያም ሆኖ ግን በዛ ሰዓት ውጣ ወረዶችን አሳልፍ ያለው ብዙ ነገሮችን ማሳለፍ ያለው ያ እንዳለ ሆኖ ግን የሆነ ሰው እንግዲህ ከአንድ አመት በላይ የሆኑ ልጆችን ለማግኘት ነው ልጆችም ሳይሆን ፋሚሊዎች ቤተሰቦችን ለማግኘት ዛሬ ተገኝቻለሁ ማለት ነው። እንግዲህ እነሱ እነማን ናቸው ካላችሁ በመጀመሪያ ማገኛት አሊን ነው ማለት ነው። ውድ ቤተሰቦች አሊን የማገኝበት ደግሞ ዋነኛው ነገር ከቃልዬ ትንሽ እርጋ ያለች ልጅም ስለሆነች ሁላችሁም ታውቋታላችሁ። በሳል ሰው ናት። ጥንቅቅ አርጋ ሁሉን ነገር የምታውቅ ልጅ ናት እና እሷን ነው በትልቁ ነገር ላገኛት የፈለኩትኝ። አግኝቼ ደግሞ ምንድነው ማወራው የሚለውን ነው። እንግዲህ እሷ ደግሞ ያው እንደምትመጣ ማለት እንደማገኛት ነው የነገርኳትኝ። ምን እንደሚፈጠር አታቅም። ላገኛት የፈለኩት ደግሞ ይቅርታ እንዲያደርጉልኝ ነው። እሷ ማለት ቃል ማለት የሷ ናት። እኔ ቃልን ነበር በደልሽ ብዬ ብዙ ጥፋት ማለት ብዙ ነገሮች ያልኩት ማለት ነው በዛን ሰዓት እና ያም እንግዲህ ግዴታ አቷም እስከሆነች ድረስ እሷንም ይነካልና ሁሌዎቹንም ነው ይቅርታ መጠየቅ እንፈልገው። ግን በዋነኝነት ከቃልዬ ጋር እንድታስታርቀኝ ነው ዛሬ አለምዬን የቀጠርኳት ማለት ነው። ውድ ቤተሰቦች እንግዲህ አለምዬ ደግሞ የምትለውን ነገር አብረን የምንሰማ ይሆናል። ያ ማለት እንግዲህ ውድ ተመልካቾች በዛን ሰዓት ብዙ ነገሮችን ብያለሁ ማለት የማይባሉ ቃላቶችን ብያለሁ። ወጣችኋል አይደለ? ምንድነው በዛን ሰዓት ያልኩበት ነገር ለማስታወስ ያክል ነው። ብቻ ይከብዳል። ገብቷችኋል አይደለ? ግን ስሜታዊ ከዛም በላይ አይበልጥም ወይ? ከ3 አመት በላይ የቆየነው ነገር አይበልጥም ወይ? በአንድ ቃል ብቻ በ8 ደቂቃ ምናምን የማይሞሉ ቃላቶች ሰው አኩርፎ መራቅ ትልቅ ነገር ነውና በሱ ዙሪያ ውስጥ ጥፋቴን አምኛለሁ። ብዙ ችግሮችም አሉብኝ። እነሱን ሁሉ ትቻለሁ። አሁን ዳዊት ሌላ ሰው ሆኗል። ወደ ራሴ ተመልሻለሁ። በራሴ መንገድ አሁን መጓዝ ነው የምፈልገው። እነሱንም እንግዲህ አካትቼ እንግዲህ አለምዬን ዛሬ ጣርቼ ይቅርታ እንድታደርግልኝ ስል እንግዲህ በአክብሮት ጠይቃታለሁ። እየመጣች ነው። ውድ ቤተሰቦቼ እንግዲህ እሷንም የምትለው ነገር አብረን የምሰማ ይሆናል። ምን እንደምትለኝ አላቅም። እርግጠኛ ነኝ ደግሞ ትናደድብኝ ይሆናል። አላቅም። ልትናደድብኝ ትችላለች። እንደ ድንገት ነው እንግዲህ ደውዬ ላግኝሽ አልኳትኝ። በጣም አገናዛቢ ልጅ ናት ሁላችሁም እንደምታውቋትና ብቻ እንደማገኛት ባለሙሉ ተስፋ ነኝ። ደግሞ አክብራኝ እንደምትመጣም ደግሞ ባለሙሉ ተስፋ ነኝ። ሁላችሁም እናያለን ማለት ነው። ውድ ተመልካቾቼ ይመቻችሁ። እና እንግዲህ ውድ ቤተሰቦቼ አሁን ቦታውን ፀሐይ ነው። ቦታ እንቀይርና ሌላ ቦታ ጋር ሆነን እንጠብቃታለን ማለት ነው። ኑ ተከተሉ። ብለን እንጠብቃታለን ማለት ነው። እዚህ ጋር እንዴ ካሜራ ይዛ መጣች እንዴ ነው። ውድ ቤተሰቦቼ አሁን መጣለች ማለት ነው። ካሜራም ይዛ መጣለች። ውድ ተመልካቾች መጨረሻውን ያለውን ነገር አሳያችኋለሁ። የምትለውን ነገር አብረን የምናየው ይሆናል። ውድ ተመልካቾች አሁን መጣለች እሷ ማለት ነው። ውድ ቤተሰቦች ያለውን ነገር አብረን የምናየው ይሆናል መጨረሻ ላይ ጭራሽ እኔ ላይ ይቅርታ ስመጣ ካሜራ ይዛ ምናምን ትመጣለች። እኔ ይቅርታ ልጠይቃት የፈለኩት እንግዲህ አይታችሁታል ቃልዬን ምን ያህል ማት እንደሚወርዱባት ማለት ነው። አያልቅበትና ከያልቅበት ፍቅረኛ ምን ያህል ቃልን እንደደበደቧት አይቼ ነው። በዛ ላይ ደግሞ በጣም ብዙ ጊዜ ሆኖኛል። ይቅርታ ታደርግልኛለች ብዬ ተስፋ ስላደረኩ ነበረ ማለት በአለምዬ መጥቼ አለምዬ ይቅርታ ታደርግልኛለች ብዬ አስቤ ነበር። ግን እንደጠበቁት አልሆነም። ማለት ይቅርታ ማለት ያስከፋል ወይ? ወጣችሁ አላደምላችሁ። እኔ እሷን ብቻ ነው የጠራኋት። ያን ያህል መንገድ ተጉዛ መጣ እንዴት ማለት ለምንድን ነው
የታሰበው? እኔ አልገባኝም። ለምን ምን ችግር አለው? ብታስታርቀኝ ችግር ነበር? ውድ ተመልካቾች እንደምታዩት እንግዲህ በዚህ መልኩ ይቅርታን እያልኳትኝ ጭራሽ እየለመንኳትኝ ለይቅርታ ትልቅ ነገር ነው አይደል? ለይቅርታ አይለመንም። ስለዚህ ሰው አንድ ሰው አጥፍቻለሁ ብሎ ይቅርታ ሲጠይቅ ግዴታ ደግሞ ያ ሰው ይቅርታውን እንዲያስታርቅ ከዛ ሰው ጋር መቀበል ነበረበት። ግን እህቷ ስለሆነች እህቷን ብቻ ስለሰደብኩባ ወይም ደግሞ ያልተገባ ነገር ስለተናገርኩኝ እንደዛ ሆና መሄዷ እኔ ለትንሽ እኔ ምን እንደምላችሁ አላቅም። ብቻ ግን ይሄ ከሷ የሚጠበቅ ነው ወይ? እና ውድ ተመልካቾች ለማንኛውም ነገር ግን እኔ ትልቅ ጥፋት አጥፍቻለሁ። ነገር ግን ድሮ ወደ ነበርንበት ነገር ለመመለስ ያክል ነው። ወጣችኋል አይደል? ሰውን የማይሳሳት የለም፣ ሰውን የማያጠፋ የለም። ስለዚህ አጥፍቻለሁ፣ ብዙ ነገሮችን ብያለሁ፣ አውቃለሁ በጊዜው። ከዛም በፊት ግን ከ3 ዓመት በላይ ኑረናል አይደል? ስለዚህ እኔ ወደ ቀድሞ ማንነታችን እንድንመለስ ነው ማለት። ያው ሰው የማትፈልጋቸው ባህሪያቶች ይኖራሉ። ለምሳሌ በፍቅር ዙሪያ ውስጥ ላትቀጥል ትችላለች። እሷ የራሷ መብት ነው። በዛም ማለት ማለት የራሷ ፍላጎት ነው። አሁን ምናልባት ብዬ ነው ገብቷችኋል። በተናገርኳት ነገር የምትቀጥል አይመስለኝም። ፍላጎት ከሌላት ደግሞ እኔ ምንም ምላት ነገር የለም። ገብቷችኋል አልምላችሁ ነገር። ትልቁ ነገር ዋነኛው ነገር ግን ይቅርታ እንድታደርግልኝ ነበር የፈለኩት። ግን በእንደዚህ ያለ መልኩ እንዳያችሁት ነው እንግዲህ ከጠበቅኩት በላይ ነው። ይቅርታ ታስታርቃለች ብዬ ያስብኳት ልጅ አለምዬ በእንደዚህ ያለ መልኩ እንግዲህ ጠላይ ነው ሄደችውና ምን ትሉታላችሁ? እስኪ እናንተስ እስኪ ምን ትሉታላችሁ? ለዚህ የኔ ይቅርታ ማለት መጥፎ ነገር ነው ወይ? እኔ ወደ ቀድሞ ማንነታችን ተመልሰን ጥሩ ባህሪያቶችን ይዘን ለመምጣት አስቤ ነበር። ግን እንዳያችሁት ነው። ሰው ነኝ አጥፍቻለሁ፣ በቃ አለቀ። ሌላ ትልቅ ነገር የለም። ሰው ነኝ አጥፍቻለሁ። በጊዜው ተናድጄት ብዙ ነገሮችን ብያለሁ። ያልኩበት ነገር ደግሞ የራሱ የሆነ መፍትሄ አለው። በዛ ነገር ተናግሬያለሁ። ግን ያን ነገር ሁለተኛ ደግሜ ላለ ማለት ይቅርታ አልኩኝ። ይቅርታ አስታርቂን፣ ይቅርታ ትልቅ ነገር ነው። ስለዚህ ብታስታርቂን ምን ችግር አለው ብዬ ከሱሉልታ ድረስ ጠርቻት ምንም መፍትሄ የለውም። ብቻ ግን ምን እንደምላችሁ አላቅም። እኔ በጣም ተናድጃለሁ፣ ከምንም በላይ ተናድጃለሁ እንዳያችሁት። ብቻ ምን እንደምላችሁ አላቅም። እኔ በጣም ተናድጃለሁ። ማርያምን ውድ ተመልካቾች እኔ ማለት አለምዬ እንድታስታርቀኝ የፈለኩት ነገር ምናልባት አለምዬን ስለምትሰማት ናት ቃልና እንደዛ ብያስቡ ባታስታርቀኝም ችግር የለውም። እኔ በአካልም አግኝቼ ይቅርታ እንድታደርግልኝና አሁን ላይ ባለችበት ባለምዬን ባያልቅበትና እንዲሁም ባያልቅበት ፍቅረኛ አሁን ላይ ባለችበት ሁኔታ ለምን እንደዛ ይሆናል ብዬ እኔ ስላስብኩ ነውና ወደ ድሮ ማንነታችን ተቀይረን ቆንጆ የሆኑ ነገሮችን ለመስራት ስላሰብኩ ነው ይቅርታ እንድታደርግልኝ የፈለኩት። ስለዚህ አለምዬም ባትልም ይቅርታ ባታስታርቀንም እኔም እሷን በአካል አግኝቼ ይቅርታ እንድታደርግልኝ እለምናታለሁ፣ እጠይቃታለሁ። ደግሞም ይቅርታ እንደምታደርግልኝ ባለሙሉ ተስፋ ነኝ። እሱንም እናንተም ሆነኛ እናያለን ሁላችንም ማለት ነው። ማለት እኔ ከጠፋሁ በጣም ረጅም ጊዜ ሆኖኛል። የጠፋሁበት ምክንያት ደግሞ እናንተ ሁላችሁም ታውቃላችሁና ብቻ ትንሽ የሚከብድ ነገርም ስለሆነ ለይቅርታም ትንሽ ይከብዳል። ሰው ደግሞ ጥፋቱን አምኖ ለይቅርታ ሲቀርብ ግዴታ ያ ሰው ይቅርታውን መቀበል አለበትና ቃልዬም ደግሞ ይቅርታ እንደምታደርግልኝ ተስፋ አደርጋለሁ። ቀጥታ ቃልዬን ለማግኘት እሞክራለሁ። አለምዬ ግን በእንደዚህ ያለ መልኩ አልጠበቅኩሽም ነበረ። ብቻ ግን ሁላችሁም እናያለን፣ እናንተም እኔም እናያለን። ቃልዬን እጄ በተግባር ይቅርታ እንድታደርግልኝ ለምናታለሁ ማለት ነው። ውድ ተመልካቾቼ ጥፋቴ አጥፍቻለሁ ነው የኔ ትልቁ ነገርና እሱ ነው ለቃልዬ ይቅርታ እንድታደርግልኝ የፈለኩት። ስለዚህ ሁላችንም እናያለን ውድ ተመልካቾቼ እና እንግዲህ ይቅርታ ታደረገችልኝም ብዙ ነገሮች ያሰብናቸው ስራዎችም አሉ፣ ተግባሮችም አሉ። ብዙ ብቻ የሚስጥርም ጉዳይም ስለሆነ ብዙ መስራት የምንችላቸው ነገሮችም አሉ። እሱንም ባይናችሁ የምታዩት ይሆናል። ከድሮ የተሻለ ነገሮችን ይዘንላችሁ እንደምንቀርብ እንዲሁም ደግሞ ብዙ ነገሮችን እንደምንሰራም ደግሞ ባለሙሉ ተስፋ ነኝ። ውድ ቤተሰቦች ትልቁና ዋነኛው ነገር ግን ይቅርታ እንድታደርግልኝ ሁላችሁም ባላችሁበት ሆናችሁ ኢትዮጵያውያንና ኤርትራውያን እንድትጸልዩልኝ ነው። ይመሻችሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ።